ነገሮችን ሳትደባደብ ሳትጣላ ማስረዳታችንን አልችልም። የማንም ጎዶሎ ምናምን አፉ ሲከፍትብኝ ማየት አልፈልግም። ከዚህ በላይ ማንንም መታገዝ አልፈልግም። እስካሁን የነዘነዝኩሽ አይሚስ አይንሽን ግለጪ ምናምን እያልኩሽ የነበረው ነገር እውነት ሆኗል አይደለ? ምንድነው እውነት የሆነው? በቃ አንድ ነገር እኮ ነው ያወራው አይደለ? አንቺ ነሽ ፊቴ ሰጣችሁ። መብቱ ነው እኮ ማለት ይችላል። በቃ መብቱ ከሆነ በቃ ለኔ ደግሞ መብቱ ሆኖ አልተገኘልኝ። እኔ አያገባኝም። እኔ እኮ አንቺን አልነካውም። ሰላም እንድትፈጥሩ ነው የፈለገው። ከማን ጋር? ሁላችሁም ሰላም እንድትሆኑ ነው የምፈልገው። ከሃይሚ ጋር እኮ ሰላም ነኝ። ከሃይሚ አንዴ ሃይሚና ብሩኬ ነው ሰላም መፍጠር ያለባቸው። አንተና ሶስት ናችሁ ሰላም መፍጠር። አያገባኝም በቃ ስለ ብሩክና ስለ ሶስት አያገባኝም። አሁን ብሩኬና ሃይሚ እንዲለያዩ ትፈልጋለህ? ያሳለፍነው ነገር ብዬ ማለት ነው ብዙ ነገር ዝም እያልኩሽ ነው ያለሁት። ትናንትና ማፍሽን ስከፍቺ ዝም ያልኩት ሶሲ የምር ማለት ነው። የምታወሪበትን ነገር አስተካኪ። ነገር የሚቆሰቁሱት ሶሲና ብሩክ ናቸው። ፈልገዋል ነው ይሄን ነገር እንዲለያዩ ሰላም። የዛሬ ርዕሴ ሃይሚና ብሩኬ ናቸው። እንግዲህ ኮሜት እያነበብን አስተያየት እንሰጣለን ማለት ነው። ሰሞኑ በሃይሚና በብሩኬ የተፈጠረ ነገር ብዙዎቻችሁ ሃይሚ እንደዛ አይነት ሰው አትመስኝም ነበረ፣ ሃይሚ ሰገጤ፣ ሃይሚ ለተመልካቾችሽ ክብር የለሽም፣ ሃይሚ አይናውጣነሽ፣ ሃይሚ ደረቅነሽ እያላችኋት ብዙዎቻችሁ ሰድባችኋታል ማለት ነው። እንግዲህ በእርግጥ ሃይሚ ጥፋተኛ ናት። ጥፋተኛ አይደለችም ማለት አይደለም፣ ጥፋተኛ ናት። ምክንያቱም እንዴት ብሩኬን ትታ ከዳንኤል ጋር ትጀላጀላለች? እንግዲህ መግቢያ ላይ የብሩኬና የሃይሚ ቪዲዮ በትንሹን አስገብቻለሁ። እንደውም ቀጥሎ ፍፄና የዳንኤል ቪዲዮ አስገብቻለሁ። እንግዲህ ዳንኤል ሃይሚና ብሩኬ እንዲታረቁ አይፈልግም ማለት ነው። እና ውድ ቤተሰቦቼ አዲሶች ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ ላይክ እና ኮሜንት ማድረጋችሁን እንዳትረሱ። ኮሜንት እያነበብን አስተያየት እንሰጣለን። እንግዲህ ሰሞኑ በተለቀቀ ቪዲዮ ኮሜንቱ እንዳለ ስድብ ነው ማለት ነው። ስድቡም ደግሞ እንዳለ ሃይሚን ይወክላል ማለት ነው። ስድቡ ያው እንጃ። በእርግጥ ሃይሚ ጥፋተኛ ናት፣ ጥፋተኛ አይደለችም ማለት አይደለም። አንዳንዴ ዩቲዩበሮች እንደውም አንዳንዴ ለተመልካች ክብር ይኑራችሁ ነው። እኔ ሁሌ ቪዲዮ ስሰራ ሁሌም እናገራለሁ ማለት ነው። አንዴ ይሁን ሁለቴ ይሁን ሶስቴ ይሁን ግን አራቴ አምስቴ ስድስቴ ሲደጋገም አው በጣም ያስጠላል ማለት ነው። እንግዲህ ሃይሚ ስድቧን ለምንድን ነው የተሰደበችው ካለን ሁላችሁም እንደምታውቁ ከሃይሚ ከብሩኬ የበለጠ ከዳንኤል ጋር ያው ተለጥፋለች ማለት ነው። እንግዲህ ሁሌም ሃይሚም እናደንቃታለን። ሃይሚ ጥሩ ሰው ናት፣ ሃይሚ አስተዋይ ልጅ ናት ያለን ሁሌም እናሞግዛት ነበረ። አሁን ላይ ግን ጥፋት ተገኝቶባታል። እንግዲህ ሰው ሆኖ የማይሳሰት የለም። አንዳንዴ ሰዎች ሲሳሰቱ ሳንሳደብ ጥፋታቸው መናገር አለብን ማለት ያለው ነገር ነው። እንግዲህ ሰው ሆኖ የማይሳሰት የለም፣ ሁላችንም እንሳሰታለን ማለት ነው። ስለዚህ ብሩኬና ሃይሚ ሲለያዩ ብዙ ሰዎች ደስ ይላቸዋል። ምክንያቱም ሃይሚ የሚፈልጋት ሰው ብዙ ተፈላጊ አላት። ብሩኬም እንደውም ብዙዎቻችሁ አሁን ላይ የብሩኬ ደጋፊ የሆናችሁ ነው። በእርግጥ አዎ እስከዛሬ ከብሩኬ ጋር ስሟ ጠፍቶ አሁን ላይ ባለቀ ሰዓት ከዳንኤል ጋር ለጠፍ ስትል ሃይሚ አዎ በእርግጥ ታናድዳለች ማለት ነው። ቢያንስ እስከ 5000 ከምናምን ኮሜት ተጽፏል በብሩኬ ቤት። ያ ኮሜት እንዳለ ስድብ ብቻ ነው ማለት ነው። እውነት እኔ ጥሎብኝ ኮሜት አያለው። ኮሜት አላስቀምጥም ግን ኮሜት አያለው ማለት ነው። ያ ሁሉ ኮሜት ስድብ ነው ማለት ነው። ስድቡም ደግሞ ማን ይወክላል? ሃይሚን ማለት ነው። በእርግጥ ሃይሚ አው ጥፋተኛ ናት ማለት ነው። እንዴት ብሩኬን ትታ ከዳንኤል ጋር ትለጠፋለች? እውነት አንዳንዴ እኛ ሰዎች ወይ ለእይታ ወይም ደግሞ ለዩቱብ ሳይሆን እውነት መናገር አለብን ነው ምለው ማለት ነው። ሰሞኑ ሃይሚ በጣም አጥፍታለች ማለት ነው። እና ውድ ቤተሰቦቼ ቪዲዮ ስታዩ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አስተያየት ካላችሁም ደግሞ በኮሜንት አሳውቁን እንመልሳለን ማለት ነው። እንግዲህ ሰሞኑ እንግዲህ ቪዲዮ እየለቀኩ አይደለም። ብዙዎቻችሁ ለምንድነው ቶሎ ቪዲዮ ማትለቂ የምትሉ አላችሁ። ያው አንዳንዴ ኔትወርክ አይገኝም፣ ማብራት አይገኝም፣ ለዛ ነው ማለት ነው።
እና ቤተሰብ በጣም ያሳዝናል። ብዙዎቻቸው ሀይሚና ብሩኬ እንዲለያዩ ይፈልጋሉ። በዚህ አጋጣሚም ደግሞ ፍፄ ወንድማችን በጣም እናመሰግነዋለን። እሱ አሁን ሳይሆን ከድሮን ጀምሮ ሀይሚና ብሩኬ እንዲለያዩ አይፈልግም ማለት ነው። መሀል ላይ ፍፄ በጣም ነው እየተጨነቀ ማለት ነው። እውነቴ ነው የምላችሁ። እንግዲህ ያው ሁለተኛ ቪዲዮ ላይ እንደሰማችሁ ለዳንኤል ማስጠንቀቂያ ነው እየሰጠው። ሀይሚና ብሩኬ እንዲታረቁ ሳይሆን እንዲለያዩ ነው የምትፈልገው ብሎ እየተከራከረ ነበረ። እንግዲህ ቅድም እንዳልኳችሁ አንዳንድ ሰዎቹ ሲጣሉ ደስ የሚላቸው ሰዎች አሉ። አንዳንድ ሰዎች ደግሞ ሰዎቹ ሲለያዩ የሚሆን ሲጨቃጨቁም ደስ የማይላቸው ሰዎች አሉ ማለት ነው። ግን አንዳንድ ሰዎች የማይንቁም አሉ፣ የሚንቁም አሉ ማለት ነው። ስለዚህ ሰሞኑ ሀይሚ ትክክል አይደለችም ማለት ነው። ከአንዱም ሁለቴ ሶስት ጊዜም ተመክራለች። ሀይሚ ወደ ራስሽን ተመለሺ፣ ሀይሚ ልክ አይደለሽም እየተባለች ነበረ። ግን ሀይሚ በጭራሽ ልሰማ አልቻለችም ማለት ነው። ግን አንዳንዴ ለተመልካች ክብር ይኖራል። እውነቴ ነው የምላችሁ። በተለይ አሁን አንዳንድ እይታ ያላቸው ሰዎች በቃ ኒንጃ ምንም ያወሩት ነገር አያውቁም፣ የሚናገሩት ነገር አያውቁም። ለተመልካች ምንም ክብር የላቸውም። ቢያንስ እንኳን ለተመልካች ክብር ይኖራቸው። ተመልካች አስተያየት ሲሰጣችሁ ኮሜንት ማንበብ አለባቸው። ምን አይነት ኮሜንት ነው የተቀመጠልኝ ብሎ ግዴታ ደግሞ ኮሜንት ማንበብ አለባቸው። ብቻ የራሴ ይደመጥ የራሴ ብቻ ይሰማ ማለት የለባቸውም። እና ብሩኬ ቤት ወደ 5000 ከምናምን ኮሜንት ተጽፈዋል። ያ ሁላ ኮሜንት ስድብ ብቻ ነው። እና ቤተሰብ እውነት በጣም ያሳዝናል ማለት ነው። አንዳንዴ ለተመልካች ክብር ይኑረን ማለት ነው። ተመልካች ደግሞ ያ ሁላችሁም እንደምታውቁ ሁሉም ትልቅ ሰው ነው፣ ህፃን ልጅ አይደለም። ቢያንስ እስከ 20 እስከ 30 ያሉ ናቸው ማለት ነው። ለዛ ሰው ክብር ይኑራቸው። ሀይሚም ደግሞ በቃ ወደ ራሷ መመለስ አለባት። ሰይጣኑን ደግሞ በረድ ማድረግ አለባት። ሁሌም የኔ ይሰማ ማለት የለባትም። ውድ ቤተሰቦቼ ቪዲዮ ስታዩ ላይክ ሰብስክራይብ ማድረጋችሁን አትርሱ። ብዙዎቻችሁ ሰብስክራይብ አታድርጉ። ቪዲዮን ብታዩ ሰብስክራይብ አታድርጉም እና አይከፈልበትም። ሰብስክራይብ አድርጉ። ቅንነት ለማንንም አይደለም ለራሳችን ነው። እና ለምን እንደሆነ አላቅም የኔ ቻናል ላይ ብዙዎቻችሁ ሰብስክራይብ አታድርጉም። ሰብስክራይባችሁም ደግሞ ያው እየተነሳ ነው። ለምን እንደሆነም ባላቅም ሰብስክራይብ ያደረጋችሁ ሰብስክራይባችሁ በጣም ይቀንሳል ማለት ነው። እና ሀይሚና ብሩኬ እንደ በፊት አንድ ላይ ሆነው ስቀው ተደስተው እንዲመጡ እንደዛ ፍትህ መጠየቅ አለባችሁ። ሀይሚ ወደ ራሷ መመለስ አለባት። የኔ ብቻ ይሰማ የኔ ብቻ ይደመጥ ማለት የለባትም። ዳንኤልን ደግሞ ከሁለቱም መሃል መውጣት አለበት። ለማንኛውም ባይ